ተስፋ ማለት ቁጭ ብሎ መጠበቅ አይደለም። ነገ ተስፋ አለኝ ማለት ደግሞ ምንም ተስፋ ሳታደርግ ቁጭ ብሎ መጠበቅ ማለት አይደለም። ዛሬ ባልደረስኩበትም ነገ ሞክራለሁ፣ ዛሬ በወድቅም ነገ እንደገና እነሳለሁ። አንድ በር ቢዘጋ ሌላው መንገድ እንደሚከፈት ተስፋ ሲኖርህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአዲስ ለእውቀት ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እጅግ ጠቃሚ የሆነ ቪዲዮ ህይወታችን ላይ ብንጠቀመው ብናደርገው ለውጥ የሚያመጣልን ነገር ነው ይዤላችሁ የመጣሁት። በቅድሚያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ አድርጉት። በህይወት ሁሉም ነገር ሲዘገይ ተስፋ አትቁረጡ። ምክንያቱም አንድ አባባል አለ በሀገራችን፣ የዘገየ ተስፋ የከበረ ቀን አለው። በህይወት ሁሉም ነገር ሲዘገይ ተስፋ መቁረጥ አያስፈልግም። በህይወታቸው ሁሉም ነገር እንደዘገየ ይሰማናል። ሌሎች ሰዎች እየተሳካላቸው ይመስለናል፣ እኛ ግን እዚያው ቁመን እንዳለን ይሰማናል። አንዱ ስራ አገኘ፣ ሌላው ትዳር መሰረተ፣ ሌላው ቤት ገዛ፣ ህልሙን እየኖረ ነው። እኛ ግን ራሳችንን እየጠየቅን እንቀራለን። የኔ ጊዜ መቼ ነው? ለምን ለኔ ነገሮች ይዘገያሉ? ለምን ለምፈልገው ነገር ሁሉ አይሳካልኝም ብለን እናስባለን። ወዳጄ ዛሬ አንድ ነገር ልበልህ። ዛሬ አንድ ነገር በልብህ አስቀምጥ። መዘግየት ማለት መከልከል ማለት አይደለም። አንዳንድ ነገሮች ጊዜያቸው ስላልደረሰ ይዘገያሉ። ዛሬ የምናወራው ለብዙ ሰዎች የልብ መድኃኒት ሊሆን የሚችል ርዕስ ነው። በህይወትህ ሁሉም ነገር ሲዘገይ ተስፋን አትቁረጡ። ራስህን ከሌሎች ጋር ማወዳደር አቁም። ብዙ ጊዜ የምንሰቃየው ምክንያት ህይወታችን መጥፎ ስለሆነ አይደለም፣ የሌሎች ህይወት ከራሳቸው ጋር ስለምናወዳደር ነው። አንድ ሰው የሚያሳየንን የህይወቱን ጥሩ ገጽታ ሊሆን ይችላል። ምሳሌ አሁን በሶሻል ሚዲያ ቲክቶክ፣ የተለያዩ ሶሻል ሚዲያዎች ጥሩ ፓርታቸውን ብቻ ይዘው የሚወጡ ሰዎች አሉ። ያን እያየን ደግሞ እኛ ለምን ማለት የለብንም። ምክንያቱም ከኋላ ያላቸውን አናውቅም፣ ቤት ውስጥ የሚያሳልፉትን ጊዜ አናውቅም። እኛ ግን የራሳችን ሙሉ ህይወት ከነሱ ጋር ከምናወዳደር የራሳችንን ህይወት እየሰራን እየተጋንና በጥሩ አእምሮ እያሰብን ከሆነ የምንለወጥበትና ህይወታችን የሚያምርበት እንዲሁም ደግሞ ተስፋችንን የምናደርግበት ጊዜ ይመጣል። ሙሉ ህይወት ከነሱ የሚያሳዩ አንድ ጥሩ ጊዜ ምሳሌ እኛ አንድ ሰው የሚያሳዩን የህይወት ጥሩ ገጽታቸውን ብቻ ሊሆን ይችላል። ግን እኛ ግን የራሳችንን ሙሉ ህይወት ከነሱ ከሚያሳዩን አንድ ጥሩ ጋር ስናወዳድረው ይህ ፍትሃዊ አይደለም። አንተ የራስህ ጉዞ አለ፣ ሌላው ሰው የራሱ ጉዞ አለው። አንድ አበባ ባጥር ወይም ሊያብብ ይችላል። ሌላው ደግሞ በመጋቢት ወይም አንድ አበባ በጥር ወር ወይም በመስከረም ሊያብብ ይችላል። አንዱ ደግሞ በመጋቢት። የኋለኛው አበባ ደግሞ ለምን እንደዛኛው አላበብኩም ብሎ ቢያዝን ምን ይደረጋል? የራስህን ጊዜ አክብር፣ የራስህን ጊዜ ጠብቅ፣ የራስህን ቀን ጠብቅ። የዘገየ ነገር ሁሉ መጥፎ አይደለም። ያንዳንድ ጊዜ የፈለግነው ነገር አለመሆኑን በዚያ ጊዜ ያሳዝነናል። ነገር ግን ከዓመታት በኋላ ወደ ኋላ ስንመለከት ያኔ ለምን እንዳልሆነልን፣ ለምን እንዳልተሳካልን፣ ለምን አልገባኝም ልንል እንችላለን። ለምሳሌ አንድ ስራ አልተሳካልህም፣ ያኔ ልብህ ይሰበራል። ያሰብከው ነገር ሁሉ አይሳካም። ትዳር አስበህ ከሆነ አይሳካም። ስራ ይዛለሁ አዲስ ነገር ጀምራለሁ ብለህ ካልክ አይሳካም። ያኔ ልባችን ይሰበራል። ይህ የመጨረሻ ግን አይደለም። ራስህን የመጨረሻዬ ነው ብለህ አታስበህ አትንገረው። ነገር ግን ከጊዜ በኋላ ከዚያ የተሻለ እድል ይመጣል። ስለዚህ ዛሬ ያልሆነ ነገር ሁልጊዜ ነገ እንደማይሆን አትወስን ማለት ነው። አልሆነምና በፍጹም አይሆንም ተመሳሳይ አይደሉም። ተስፋ ማለት ቁጭ ብሎ መጠበቅ አይደለም። ተስፋ አለኝ ማለት ምን ስታደርግ መጠበቅ ማለት አይደለም። ተስፋ ማለት ዛሬ ባልደረስኩበት ነገር ነገ ሞክረዋለሁ፣ ዛሬ በወድቅም ነገ እንደገና እነሳለሁ፣ አንድ በር ቢዘጋም ሌላ መንገድ እፈልጋለሁ ብሎ መነሳት ነው። ህልምህን አትተው፣ ህልምህን አትርሳ። ነገር ግን ወደ ህልምህ የምትሄድበትን መንገድ ለመቀየር ፈቃደኛ ሁን።
አንዳንድ ጊዜ የምንፈልገው ውጤት የሚመጣው በትንንሽ እርምጃዎች ነው። ዛሬ አንድ እርምጃ፣ ነገ ሌላ ደግሞ እርምጃ፣ ከዚያም አንድ ቀን ወደ ኋላ ስትመለከት ምን ያህል ርቀት እንደተጓዝክ ትገረማለህ በራስህ። የራስህን ዋጋ ደግሞ በውጤት ብቻ አትለካ። ስራ ስላልተገኘ ዋጋ የሌለህ አይደለም። ትዳር ስላልመሰረትክ ዋጋ የሌለህ አይደለም። ንግድ ስላልተሳካለ ዋጋ የሌለህ አይደለም። ሌሎች ሰዎች ከፊት ስለሄዱ አንተ ከኋላ የቀረህ ሰው አይደለም። ይሄንን ለራስህ ንገረው። ተስፋ ማለት በቃ እየሰሩ እየታገሉ እያደረጉ ማድረግ ያለባቸው ነገር እያደረጉ ነገን ማሰብ ነው። የሰው ዋጋ በገንዘብ ወይም በስራው ወይም በቤቱ ወይም በሌሎች ሰዎች አመለካከት ብቻ አይወሰንም። አንተ እየሞከርክ ከሆነ፣ እየተማርክ ከሆነ፣ እየተሻሻልክ ከሆነ ጉዞህ እንደቀጠለ ነው። ደግሞ በዛ ላይ ደግሞ ዋናው ነገር ተስፋን ብቻ ማድረግ ሳይሆን አላህንም አትርሳ። የምትፈልገው ነገር ሲዘገይ ልብህን በእምነት አጽናው። እኛ የዛሬን ብቻ እናያለን፣ ነገር ግን ነገን አናውቅም። ስለዚህ አንዳንድ ጊዜ ለምን ከማለት ይልቅ አላህ የተሻለውን ያውቃል ብለን ልባችንን ማረጋጋት ይጠቅመናል። በዚሁ አጋጣሚ ዱዓ ማድረግ፣ ዚክር ማድረግ፣ ሰብር ማድረግ፣ ጥረትን ማድረግ፣ ትዕግስት ማድረግ፣ ከዚያም የሚመጣውን በእምነት መቀበል ነው። አንድ ነገር ለመጠየቅ አትፍሩ። ነገር ግን መልሱ በፈለግነው ወይም በፈለግሽው ልክ በጊዜና በፈለግከው መንገድ ብቻ እንደሚመጣ አትገድበው። ዛሬ ምን ማድረግ አለብኝ? አንደኛ ራስህን ከሌሎች ጋር ማወዳደር መቀነስ፣ ሁለተኛ ደግሞ ትንሽም ቢሆን በየቀኑ አንድ እርምጃ ጥሩ ነገሮችን መውሰድ፣ ሶስተኛው ደግሞ የፈለግከውን ስህተት እንደ ትምህርት ተመልከተው። ያለፍከውን ሁሉ የሰራኸውን የሰው ልጅ ፍጹም አይደለም፣ ይሳሳታል በሚውልበት ስራ ሁሉ ማለት ነው። ግን ያን ስህተት ደግሞ እንደ ትምህርት ነው መመልከት እንጂ መጸጸት የለብንም ማለት ነው። ራሳችንን ደግሞ በመጥፎ ቃላት አንጎዳ። ራሳችንን አልችልም ብለን ከመጀመር ይልቅ እሞክራለሁ፣ አደርገዋለሁ ኢንሻአላህ ማለት አለብን። የምትችሉትን ሁሉ ማድረግ፣ የማትችሉትን ደግሞ ለአላህ መተው። ተስፋን የሚገድሉ ሰዎችን ሁልጊዜ አለመከተል፣ መራቅ ከነዛ ሰዎች። አንተ አትችልም፣ አንተ እኮ እንደዚህ ይሄን ማድረግ አትችልም ከሚሉ ሰዎች መራቅ። ሰው አንተን ካላመነብህ ማለት አንተ አትችልም ማለት አይደለም። ገባችሁ አይደለ? ራሳችሁ ናችሁ ከጌታችሁ ጋር ያላችሁን ግንኙነት አሳምራችሁ ራሳችሁ ናችሁ መቻላችሁንም ማድረጋችሁንም መወሰናችሁንም ማድረግ እንዳለብኝ ቅዋ እንዳለኝ ከአላህ ጋር የራሴን አቅም ማቀው ነኝ እንጂ ሰዎች ሊወስኑልኝና ሰዎች አንቺ አትችይም እዚህ ቦታ አድርሽም ብለው ካሰብኩበት ሊያስቀሩኝ አይችሉም። የልብ መልእክት ደግሞ ወዳጆቼ፣ ይህ ቪዲዮ እያያችሁት በልብህ የምትሸከሙትን አንድ ነገር ካለ ይህን አስታውሱ። አንተ አልዘገየህም ወይም አንቺ አልዘገየሽም። የራሳችን ጊዜ እየመጣ ነው። የራስህን ጊዜ እየጠበቅክ ነው። ምናልባት ዛሬ ለምን እንደዘገየና ለምን እንደዘገየ አትረዳ ይሆናል። ምናልባት ደግሞ ዛሬ የምንፈልገውን መልስ አታገኝ ይሆናል። ግን ይህ ታሪክህ እዚሁ ያበቃል ማለት አይደለም። አንድ ቀን ወደ ኋላ ስትመለከት ያለፍከውን መንገድ ሁሉ ታያለህ። ያኔ ለምን እንደዚህ ሆነ ያልከው ነገር ዛሬ ለምን እንደሆነ ሊገባ ይችላል። ስለዚህ እባካችሁን ውድ ቤተሰቦቼ ተስፋን አትጡ፣ ተስፋን አትቁረጡ። ተስፋ ማጣት፣ ተስፋ መቁረጥ ወደ ሞት ነው የሚወስደው። እኔ ምን እሰራለሁ እዚህ ዱንያ ላይ? እኔ ይሄን ሁሉ የጀመርኩት ሁሉ አይሳካልኝም፣ ምን ያስኩት ነገር ሁሉ አይበረክትም ብሎ ራስን መውቀስ ምንም በቃ ራስን ወደ ማበላሸት ነው የሚያስወስደው ማለት ነው። ስለዚህ ከጌታችሁ ጋር ሁሉም በየእምነቱ እኔም ሙስሊም ስለሆንኩ በእምነቴ በአላህ ተስፋ አድርጌ ኢንሻአላህ ነገ እኔ ጠንካራ ሆንኩኝ እንደዛ አደርጋለሁ ባላህ ፍቃድ ብሎ ማሰብ አለብን ማለት ነው። እና ተስፋ አትቁረጡ፣ ተስፋ አትጡ። ዛሬ ቢከብድም ነገ ሊለወጥ ይችላል። ዛሬ በር ቢዘጋም ሌላ በር ሊከፈት ይችላል። ዛሬ እንባ ቢኖርም ነገ ደስታ ሊመጣ ይችላል። እስካለን ድረስ ተስፋ አለ። በህይወት የሰው ልጅ በህይወት እስካለ ድረስ ተስፋ አለው። ውድ ወዳጆቼ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አሁንም እንደቀጠለ ነው ቪዲዮአችን። ከዚህ ቪዲዮ አንድ ነገር ብቻ ይዘን እንሄድ። መዘግየት ማለት መጨረሻ አይደለም። ያኔ ተስፋ አለመቁረጥ። በህይወታችን የሚዘገዩ ነገሮች ሁሉ አይሆኑም፣ በዛ ይቀራሉ ማለት አይቻልም። ነገ የሚመጣውን የነገን ተስፋችንን
ነገ የሚፈጠረው በህይወታችን እኛ እናውቅም። ስለዚህ መዘግየት ማለት መጨረሻ አይደለም። የህይወታችን ወይም የህይወት ጊዜ ከሌሎች ሰዎች ጊዜ የተለየ ነው። ራስን አለመጥላት፣ ራስን መውደድ፣ ተስፋ መቁረጥ፣ እየተማርን ከሆነ በምንማርበት ሙያ መቀጠል፣ እየሰራን ከሆነ በምንሰራበት ስራ መቀጠል፣ እየጣርክ ከሆነ መቀጠል፣ ዱዓ ማድረግ፣ ማመን፣ በጌታችን ማመን እና በትዕግስት መጠበቅ። አንድ ቀን የምንጠብቀው መልካም ነገር ሁሉ በህይወታችን በሚመጣበት ጊዜ ዛሬ ያለፍነው ትዕግስት ለምን እንደነበረ እንረዳለን። እንግዲህ ወዳጆች ይህ ቪዲዮ እየጠቀመን ወይም እንደተጠቀመንበት ካሰብን ሌሎች ሰዎች ሼር ማድረጋቸውን አትርሱ። ምናልባት እናንተ የምታጋሯቸው ይህ ቪዲዮ የአንድ ሰው ልብ ያጠነክር ይሆናል። እንዲሁም ለቻናሉ ደግሞ አዲስ ከሆናችሁ አዲስ እውቀትን ሰብስክራይብ አድርጉ፣ ላይክም አድርጉኝ። አስተያየታችሁንም ደግሞ ጻፉልኝ። ኢንሻአላህ አላህ ሁላችንን መልካም ጊዜ ያምጣልን። የምንጠብቃቸውን ተስፋዎች፣ ነገን የምናልማቸው ነገሮች ሁሉ አላህ ያሳካልን። አላህ ደግሞ ከኛ የበለጠ ለኛ ስላለን እሱ የተሻለውን ነገር ሁሉ ያቀርብልን። ተስፋ አትቁረጡ ውድ ወዳጆቼ። ኢንሻአላህ ይሄ ነገር ይሆናል፣ ይሄን አድርገዋለሁ ብሎ ልክ ህልም ተፈርቶ ሳይተኛ እንደማይታደረው አላህን ተስፋ አድርገን ነገ መለወጥ እንደምንችል ማድረግ እንደምንችል የፈለግንበት ቦታ እንደምንደርስ ራሳችንን ማሳመን አለብን። ከመጥፎ ነገር ደግሞ ራሳችንን ማራቅ አለብን። የሰው ልጅ ፍጹም አይደለም፣ ይሳሳታል። ግን ስህተት ማለት ደግሞ የነበረበት ቦታ ወድቆ መቅረት አይደለም። አንድ ሰው የሚሰራ ሰው ነው የሚሳሳተው። የሚሰራ ሰው ብቻ ነው የሚሳሳተው። የማይሰራ ሰው እኮ አይሳሳትም፣ ምክንያቱም ብዙ ማሰብ ስለማይችል። ስለዛ እየሰራችሁ ራሳችሁን ጠብቃችሁ ተስፋችሁን አላህ ካገናኝታችሁ ራሳችሁን ጠብቃችሁ ስሩ። ይህ ቪዲዮ ደግሞ ኢንሻአላህ የሆነ ጊዜ ትልቅ ያኔ ቪው ትልቅ ብዙ ሰዎች ጋር ሲደርስ ለብዙዎቻችሁ እንደሚጠቅም ተስፋ አደርጋለሁ ኢንሻአላህ። እና አበረታቱኝ ወዳጆቼ፣ ላይክ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።